ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ አብርሽ ሩታዬን ቀጥሯት ነበረና እውነት ለመናገር አብርሽ ይዞት የመጣው ሀሳብ ከልቡ ከሆነ የእውነቱን ከሆነ እኔ በጣም ተመችቶኛል። ባመጣው ሀሳብ በጣም እስማማለሁ። ሩታ በምትለው ሀሳብ ግን ፈጽሞ ልስማማ አልችልም። ምክንያቱም ሩታ እንግዲህ ትናንትና ምንድን ነው ያለችው? በቤቷ ከአገር እወጣለሁ ልጄን ይዤ እዛ በቃ ሰርቼ ምናምን መለወጥ እፈልጋለሁ እያለች ነው ያለችው። እና እርግጠኛ ነኝ እናንተም እንደማትስማሙ። አንደኛ ያልጠነከረ ልጅ ይዞ ሰው ሀገር መሄድ ስራ ለመስራት እንዴት ነው የሚመቻት? በጣም ከባድ ነው። እውነት አይደለም። ህፃን ልጅ ይዛችሁ ቀርቶ ሲንግል ራሱ ብቻችሁን ሆናችሁ ራሱ ስራ ለማግኘት ውጭ ሀገር ላይ ይከብዳል። የምታውቁት ነገር ነው ሁላችሁም። እና ሩታ ይሄ ሀሳብሽ እኔ አልተመቸኝም ማለት ነው። አብርሽ ግን ዛሬ ይዞት የመጣው ሀሳብ በጣም እኔ የምስማማበት ሀሳብ ነው። አብርሽ ከልብህ ከሆነ እውነት አስበህበት ከሆነ ጥሩ ሀሳብ ነው። እንደውም እኔ በዛው ብትጠቃለሉም ደግሞ ብትታረቁ ሽማግሌ ቢገባም ደግሞ መልካም ነው ብዬ አስባለሁ። እርግጠኛ ነኝ ከሄርሜላ ጋር ያለው ነገር ውሸት ነው። ሲቀጥል የሄርሜላ ነገር ውሸት ነው። አብርሽም ጨክኖ ሩታዬን ጥሎ የመኖር አቅም የለውም። በነ እዛ ጥቃቅኖቹ እነማን ናቸው? በእና ቤላ ግፊት ነው እዚህ ደረጃም የደረሰው እንጂ ማለት ነው። አብርሽ እኮ ይሄን ያክል መጥፎ ሰው ምናምን አይደለም እውነት ለመናገር እና ምንድን ነው ያላት? ቤተሰብም ጋር ይበቃታል እና መግባት ከፈለገች ወደ ቤት ትግባ፣ እኔ እወጣላታለሁ፣ የምትፈልገውን ነገር ሁሉ አደርግላታለሁ። ከዚህ በፊት ታውቃላችሁ ሪል ስቴት እንደተመዘገበ ማለት ነው። እሱንም ክፍያው ትንሽ ነው የቀረው። ጨርሼ ከፈለገች ከራሳችን ቤት ትገባለች፣ ምንም ነገር አይቸግራትም፣ ልጃችንን እናሳድጋለን፣ እኔም ደግሞ በውጭ ሆኜ ማድረግ ያለብኝን ነገር አደርጋለሁ፣ ተንቀባራ ትኖራለች እያለ ነው። እና ታዲያ ምን ጎደለሽ? አሁንም ምንም አይጎልሽም እኮ። አሁን አንቺ ምንድን ነው ከሰዎች ለመራቅ ነው። እነሱንም ደግሞ አስቆምልሻለሁ አለሽ ሩታዬ፣ አስቆምልሻለሁ፣ አጠገብሽ አይደርሱም አለ። በነገራችን ላይ ማለት ነው አብርሽ ሳይሆን አንቺ ራስሽ ማስቆም ትችያለሽ። ካለ ፍላጎትሽ ቪዲዮ መቀረጽ አልፈልግም ማለት ትችያለሽ። አይቻልም። አንቺ ፈቅደሽላቸው የጠሩሽ ቦታ እኮ የሄድሽ ነው ሩታዬ። እዚህ ሁሉ ጣጣ ውስጥ የምትገቢው ሲጠሩሽ ለምን ትሄጃለሽ? አንቺ እነሱ ጋር ለምን ባብረሻቸው ቪዲዮ ትቀረጫለሽ? መልቀቅ ያለብሽ ነገር እየተናገርሽ ምናምን ለሚወዱሽ ለሚያከብሩሽ ማለት ነው ፋሚሊዎችሽ ቪዲዮ ልቀቂ ከእህቶችሽ ጋር። ሀሳብ መስጠት ከፈለግሽ ደግሞ ብቻሽን ቪዲዮ እየሰራሽ ምናምን በጣም ይታይልሻል። እና እነዚህን ሰዎች ማትፈልጊያቸው ከሆነ ካጠገብሽ እንዲርቁ የምትፈልጊ ከሆነ ሰላም ከነሱሽ አብርሽ ሳይሆን ራስሽ ራሱ ስርሽ እንዳይደርሱ ማድረግ ትችላለሽ። በደንብ ማለት እንደ እኔ አሁን የሆነ ሰው ሁሌ የሚጨቀጭቀኝ ከሆነ እንደ አጠገቤ እንዳይደርስ ማድረግ እችላለሁ እኮ። ግን አንቺ ደግሞ እየፈለግሽ ራሱ እየሄድሽ ነው እነሱ ጋር። ራስሽ መራቅ ትችያለሽ። እነዚህን ሰዎች ራስሽን ማስከበር በደንብ ትችያለሽ። እኔ አብርሽ ዛሬ የተናገረው ነገር ምንም የሚወድቅ ነገር የለውም። ትክክል ነው ሁሉም። እርግጠኛ ነኝ ይሄ ሁሉ ደግሞ ለልጁ ሲል ግዴታውም ነው። ደግሞ እሱ ባያስብም ራሱ ግዴታው ነው የማድረግ ማለት ነው። እና እኔ በሀሳቡ እስማማለሁ። ቤተሰብ እናንተስ ምን ይመስላችኋል? እንደው ይሄን ጥላቻውን ምናምን እስከዛሬ ያደረገውን ነገር ወደ ጎን እንበልና የሰው ልጅ ፍጹም አይደለም፣ ይሳሳታል። ከዛም ደግሞ ህሌና ወቅሶት ደግሞ ወደ ራሱ ይመለሳል ማለት ነው። እና እኛ ሰዎች ስንባል እንደዚህ ነን፣ ሁሌ ፍጹም አይደለንም። እና አብርሽ ሀሳብህ ጥሩ ነው ብዬ አስባለሁ። በዛ ላይ ደግሞ ቤተሰቦችሽ ራሱ ይሄንን ነገር አይፈቅዱልሽም። አንቺ ራስሽ ያመጣሽው ነው። እና እኔ ቤተሰብ ከፈቀደልሽ ችግር የለም ትሄጃለሽ፣ ግን ቤተሰቦችሽ ራሱ አይፈቅዱልሽም ነው ወይስ ልጁን ለእኔ ጥለሽ ነው የምትሄጂው ሲላት፣ እሷ ደግሞ ልጄን ይዤ ነው የምሄደው። የሆነ እልህ የተጋባችሁ ነገር አለ በቃ። እና ሩቴ እልህ ምንም አይሰራልሽ፣ እልህ ይጎዳሻል። የእውነት ነው የምልሽ። በተለይ ደግሞ ልጅን ያክል ይዞ ውጭ ሀገር አንቺ ስራ ለመስራት ራሱ እኮ አይመችም። የእውነት
እንዴ ስንቱ አይደለ እንደ ውጭ ሀገር ልጅ እየወለደ እንደገና ወደ ኢትዮጵያ የሚልኩት ስራ መስራት ስለማይችሉ ማለት ነው ልጅ ይዘው እና ይሁን አታስብ። ከፈለግሽ ልጅሽ ሲያድግልሽ መሄድ ትችያለሽ። እና ይሄ የማይመስል ነገር ነው። እኔ ትናንትናም ተናግሬያለሁ በዚህ ጉዳይ ላይ። አብርሽ ደግሞ ዛሬ የተናገረው ነገር ትክክል ነው። ቀብረር ብለሽ መኖር ትችያለሽ። ለምን እኛ እኮ የምንሰደደው ለምን ይመስላችኋል? ሰው ሀገር ላይ የተሰደድነው ለምንድን ነው? ከነበረን ህይወት ከፍ ለማለት የራሳችንን ነገር ለማድረግ ምናምን። እንዴ እናንተ እኮ ቢያንስ ማለት ነው ስሬስ እውነት እንነጋገር ከተባለ በወር ራሱ ከ1 ሚሊዮን ብር በላይ እንደምታገኙ ነው የሚወራው። ሁለታችሁም ሩታም እንደዛ አብርሽም እንደዛ፣ ሁላችሁም ዩቲዩበሮች ኢትዮጵያ ላይ ያላችሁ በደንብ የሚታይላችሁ ቢያንስ በወር ከ1 ሚሊዮን በላይ ነው የምታገኙት። እና 1 ሚሊዮን ብር አንቺ በወር የምታገኝ ከሆነ ፈጣሪሽን አመስግነሽ ድልቅቅ ያለ ቤት ተከራይተሽ የፈለግሽውን በልተሽ የፈለግሽውን ጠጥተሽ ሰላምሽን አግኝተሽ ከልጅሽ ጋር መኖር እኮ ትችያለሽ። ምን አተሽ ነው አንቺ ስደት የምትመኙ? እንደው ቤተሰብ እናንተ ፍረዱ ማለት ነው። እኛ ራሳችንን ለማሻሻል ቤተሰቦቻችንን ለመርዳት ነው አይደለ እንዴ አገር ለቀን የምንሰደደው እንጂ ቢኖረን እኮ እንደነሱ ብናገኝ እኮ ማለት ነው አንሰደድም ነበረ። ስለሌለን የምንሰደደው። እነሱ ግን እኛ በወር የምናገኘውን እነሱ 5-6 እጥፍ እያገኙ እንዴ ከዛም በላይ ነው እንጂ 5-6 እጥፍ እንዴ በወር የሚያገኙት እንግዲህ 7-8 እጥፍ ነው። እኛ በወር የምናገኘውን እነሱ በወር እጥፍ 7 እጥፍ ምናምን ነው የሚያገኙት። አስቡት። እና ይሄንን እያገኙ እንደገና ስደት መመኘት ለማን ብለሽ? እውነት ሩታ የምታስቢውን ሀሳብ አስተካክሊ። ሰላም እፈልጋለሁ ካልሽ በቃ ሰላም ራስሽ ነሽ። ሰላም ራስሽን ነው ሰላም ማድረግ የምትችው አንቺ እንጂ ሰዎች አይደሉም የአንቺን ሰላም የሚመልሱልሽ ማለት ነው። ማራቅ ያለብሽን ሰው አረቂ፣ ራስሽን አስከብሪ፣ በርሽን ዝጊ። በቃ ማንም ሰው እየከፈተ እንዲገባ አትፍቀጅለት። አለቀ በቃ። እኔ እንደዛ ነው። አይ የሚሉ ከሆነ እኮ በህግ መሄድ ትችያለሽ፣ ማስቆም ትችያለሽ። እናቴ በዚህ ሰዓት ሀገርን የመሰለ ነገር አለ እንዴ? ቢያምሽ ቤተሰብሽ ጋር ሄደሽ ጥሩ አየር ተቀብለሽ ጓደኞችሽ መተው ጠይቀውሽ ምን ብለውሽ እረፍት አድርገሽ እሰው ሀገር ላይ ይሄ ያለ ይመስልሻል? የለም ይሄ ነገርሽ የለም። የሰው ሀገር የሰው ነው በነገራችን ላይ ማን እንደ ሀገር። እና አመስጋኝ ሁኝ ሩታዬ፣ እግዚአብሔርን አመስግኝ፣ ጸሎት አድርጊ። ከዛ በኋላ ሁሉ ነገር ይስተካከልልሻል። ይሄ የምታስቢውን ሀሳብ ተይውሽ፣ ከአይምሮሽ አውጭው። እና ደግሞ አብርሽ ደግሞ በዚህ ልክ ደግሞ ክፉ መጥፎ ሰው ብለን እንትን ማለት የለብንም። ሳይወድ በግዱ ለልጁ ሲል ያደርጋል። እና እኔ እንደዛ ነው የምለው። ለማንኛውም ነገሮች ይስተካከላሉ ብዬ አስባለሁ። ሩታና አብርሽ ደግሞ አንድ ላይ ይቀጥላሉ። የሚቀጥሉበት ምክንያት ደግሞ ስላለ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ